ወደ አረብ ሀገር ስትመጪ ባለቤትሽ ወይም ፍቅረኛሽ ብቻ የሆነ ሰው እንድትመጪ ካገዘሽ እንድትመጪ ከረዳሽ ያ ማለት ለሜዲካል ለሲኦሲ ለተለያዩ ወጪዎችን የምታወጫቸውን ገንዘቦች አንቺ በሰዓቱ እጅሽ ላይ ከሌለ በሰዓቱ ማውጣት የማትችይበት ሁኔታ ላይ ሆነሽ ያ ማለት ገንዘብ የለሽም። በዛ ሰዓት ግን እኔ አግዝሻለሁ እኔ እረዳሻለሁ ብለው ያወጡትን ገንዘቦች አረብ ሀገር ከመጣሽ በኋላ የተለያዩ ቪዲዮዎችን በመስማት አንዱ የኔ ቪዲዮ ነው፣ ለወንድ ገንዘብ አትላኩ፣ ለእንትና ገንዘብ አትስጡ የሚለው የኔም ቪዲዮ ጭምር ነው። የሰዎችን ገንዘብ ግን የመመለስ ግዴታ አለብሽ። ምክንያቱም አንቺ ወደ አረብ ሀገር እንድትወጪ ስንትን ብር ይሁን 100 ሺህ ይሁን 50 ሺህ ይሁን በትክክል የወጣው ገንዘብ በትክክል አንቺ እንድትወጪ የወጡትን ገንዘቦች መመለስ መቻል አለብሽ። አይጠቅምሽም እሱ እዛ ሆኜ እንደዚህ አድርጎኛል፣ እሱ እዛ ሆኜ እንደዚህ አድርጎኛል፣ ገንዘቡን አልሰጥም፣ የአይምሮ ረፍት አታገኝም። እሱ ያወጣውን ገንዘብ ወይም ደግሞ በቃ የሆነ ሰው ያወጣውን ገንዘብ አንቺ እንድትወጪ መመለስ መቻል አለብሽ። ከዛ ባለፈ ቤተሰቦችሽንም ቢሆን የቡታጅራ ልጅ ለረጅም ዓመት የሰራችበትን ቤቷን ወንድምና እናት አጥፍተውባት ለአንድ ዓመት ያህል በገዳም ኖራ ከዛ አሁን ላይ ራሷን እንዳጠፋች ቪዲዮ ደርሶኛል። በእሱም ቪዲዮ እኔ ዲዩት አድርጌው ቲክቶክ ላይም ሰርቼዋለሁና ያለባችሁ ገንዘብ ካለ ወይም ደግሞ ያለብሽ ገንዘብ ካለ የሰዎች ሀቅ አንድ ብርም ይሁን መልሰሽ ስጭ። የሰዎችን ገንዘብ መልሽ። ከዛ በኋላ ግን የራስሽን ገንዘብ ለራስሽ ያዥ። ለእናትሽም ይሁን ለአባትሽም ይሁን መርዳት ያለብሽን ማገዝ ያለብሽን አግዥ፣ እርጅ በአግባቡና በልኩ እንጂ በየጊዜው ገንዘብ እየሰጡ ገንዘብ ይቀመጥልኝ ማለት መጨረሻው ወደ አፈር እንድትገቢ ነው የሚያደርግሽ። ከአይምሮ በላይ የሆኑ ቃላቶችን ይናገሩሻል። በራስሽ ንብረት ስንት ዋጋ ከፍለሽ ያመጣሽውን ገንዘብ ማጥፋታቸው ሳያንስ አይምሮሽ ውስጥ የእድሜ ልኩን የማይጠፋ ጠባሳ ቃላት ይወረውሩብሻል። ከዛ በቃ እኔ ለምንድን ነው የምኖረው ብለሽ ትወስኛለሽ። በቃ ራስን ማጥፋት። ብዙ ሰው አማራጭ የሚያደርገው እሱ ነው፣ በተለይ ከአረብ ሀገር የምትመለስ እህት። ስለዚህ ባካችሁ የማንም ገንዘብ ካለባችሁ መልሱ። ከዛ የራሳችሁን ገንዘብ ራሳችሁ ያዙ። ራስሽ ጋር ያለ ነገር እኮ በፈለግሽ ሰዓት ትመዥዋለሽ፣ በፈለግሽ ሰዓት የፈለግሽውን ታደርጊዋለሽ። ሰው ጋር አለኝ ብለሽ የምትይው ነገር ግን ሰው ጋር ማስቀመጥ ማለት እንዴ በረዶን ፀሐይ ላይ አስቀምጦ ሳይቀልጥ ይጠብቀኛል ማለት ነው። ምን ማለት ነው? ሰው ጋር የተቀመጠ ገንዘብ ሊቀመጥም ላይቀመጥም ይችላል። ሲጀምር የአብዛኛው የአረብ ሀገርን ታሪክ ስትሪ ይኸው እየሰማሽ ነው። በገዛ ቤተሰብ፣ በገዛ ወንድም፣ በገዛ እህት፣ በገዛ ባል እንደዚህ የሚሆኑ እህቶች አሉ። እና ብልህ ሁኚ፣ ብልጡኝ። በፍየል ዘመን በግ አትሁኚ ማለት እንደ በግ በቃ በነድሹ ቦታው ላትነጂ። እኔ አረብ ሀገር ልኮኛል፣ ኦኬ አረብ ሀገር እንድመጣ ረድቶኛል፣ ኦኬ ብለሽ በየወሩ ገንዘብሽንም አትስጭ። አንቺ እንድትወጪ ያደረገው አስተዋጽኦ አለ አይደለ? እሱን ነገር መልሽ። ከዛ ባለፈ ግን እባካችሁ እንደው ስለፈጠራችሁ አምላክ ራሳችሁን ጠብቁ። የሰው ህይወት በዚህ ሰዓት በቃ እንደዚህ በቃ መቀለጃ ሆኖ ይቀር። እኔ ልጅቷን ቪዲዮ ሳየው አይታችሁት ይሆናል ቲክቶክ ላይ አስባችሁታል? እንደዚህ ራሷን አጥፍታ ማለት ነው። እንትን ላይት እያበሩባት ነው ቪዲዮ ራሱ የቀረጹት። እኔ ነገር እንደሷ እንደማሉም በምን እርግጠኛ ነኝ ብሎ ማሰብ እኮ ነው። እህቶቼ ለሁሉም ራሳችሁን ጠብቁ። እኔ ሌላ ምንም አልላችሁ በእውነት። እኔ ዛሬ ያየሁት ቪዲዮ አንድ ልጅ ደግሞ ልክ እንደዚሁ ባለቤቷ 7 ዓመት የሰራችበትን ቤት ሰምታችሁት ይሆናል። እሱንም ቪዲዮ ሀቢባ ጋር ስትናገር ነው አይ ቲንክ ይመስለኛል። ልጆች ሼር አድርገውልኝ ነው የሰማሁት። 7 ዓመት ሙሉ ሰርታ የሰራችበትን ቤቱን ሁሉን ነገር ትታ
በልጇ ያሰድባታል። በጣም አስጠያፊ ቃላቶችን እኔ መጥራት አልፈልግም። ቃላቶቹ በጣም ቆሻሻ የሆኑ ቃላቶችን በልጇ ባለቤቷ ያሰድባታል። ንብረቷን ትታ ሁሉ ነገሯን ትታ ልጇንም እሱ ጋር ትታ አይምሮ የሚከብድ ቃላት እየተናገሩ ያሰድቧታል። ስለዚህ ጥንቁቅ እንሁን። በቃ ለኔ ማንም የለኝም ብለሽ አስቢ። በቃ ከፈጣሪ በታችን ያለሁት ለራሴ እኔ ነኝ በሉ። አንዳንድ ልጆች ደግሞ አላችሁ ከቤተሰብ ልታለያይ ነው፣ ከቤተሰብ ልታቆራርጪ ነው የምትሉ። እኔ እናንተን ከቤተሰብም እያለያዩዋችሁ እያቆራረጥኳችሁም አይደለም። ቲክቶክ ላይ ዩቲዩብ ላይ ስጪ ከፈለግሽ። እኔ ግን ምሰማቸውን የማያቸውን ነገሮች እናገራለሁ። ከዛ አንቺ መስጠት ያለ መስጠት የራስሽ ድርሻ ነው። በኋላ ላይ እየየ ስትይ በኋላ ላይ ምን ነው በተማርኩኝ ያኔ ሲነገረኝ ስትይ ትነቂያለሽ። እኔ በእርግጥ ሁሉንም እኮ ቤተሰቦች ጭፍጭፍ አድርጌ እኮ አይደለም የምናገረው። እንዲህ ቤተሰብ በሙሉ አትመኑ እያልኩ አይደለም። ማለቴ ሁሉም ሰው ቤተሰብ እንዲያረጋል እያልኩ አይደለም። በጣም መልካም እናት አለች። ልጇ የምትልከውን ገንዘብ ቁጭ አርጋ በአግባቡ የሆኑ ነገሮችን የምትፈልገው ነገር እንድታረግላት እናትየው እያረገች የምትጠብቃት። ልክ በዛው ልክ በጣም መልካም ባል አለ። ከስንት አንድ በማጣሪያ ተጣርቶ የሚገኝ በታማኝነት የሚጠብቅ ግን 99%ዎቹ የአረብ ሀገር ገንዘብ በቃ በድካም የሚመጣ ስለማይመስለው በቃ ይላካል የአረብ ሀገር ገንዘብ እያሉ እያጠፉታል። ስለዚህ በዚህ ማልሽ በዛም ማልሽ እኔ አንቺ ከቤተሰብ ጋር ማለያየትም ከባልሽ ጋርም ከፍቅረኛሽ ጋርም እያለያየውሽ አይደለም። እውነታውን ነው የምነግርሽ። በቃ ተማሪ ከሰዎች እያየሽው ነው። ሰው ከሌለሽ ዞር ብሎ ያይሽም። ጤነኛ ካልሆንሽ እንዴት ነሽ አይልሽም። በቃ ምን አስጨነቀሽ? ማንም አይመለከትሽም። እኔ የተለያዩ ቪዲዮዎችን ዲዩቲ እያረኩ እየሰራሁኝ ዩቲዩብ ላይ ማመጣላችኋለሁ፣ ትሰሙታላችሁ። እንዴት የሚያሳዝኑ እህቶች እንዳሉ አረብ ሀገር ላይ ደም እንባ እያለቀሱ እየሰሩ የሚያመጡ። ከዛ ያንን ወይ ለባል ይልካሉ፣ ወይ ለፍቅረኛ ይልካሉ፣ ወይ ለቤተሰብ ይልኩታል። ሙሉውን እኮ ነው የሚልኩት። እንዴ እኔ የለፋኋት ሴት ለኔ እኮ ይሄ ይገባኛል ብላ ለራሷ ቢያንስ እንደምትሰራበት ሀገር ብር ግማሹን ማስቀረት እኮ ብልጠት ነው። ሰው እንዴት ሁሉንም አንስቶ ሰው እንደነዳው ይልካል? አንድ ወንድማ ምን ያደርጋል አሉ፣ ልክ ወሩ ሲደርስ መቼ ነው ብር የምታስገቢው ብሎ ይጠይቃል። እንደዚህ እንትም አለ። ስለዚህ እኔ ከማንም ጋር ማንንም እያጣለሁ ማንንም እያለያየሁ አይደለም። ጠቅላላ አድርጌ ልመልስላችሁ ብዬ ነው። ማብራራት አያስፈልገውም። ይሄ ለምን ግልጽ የሆነ ነገር ስለሆነ ሶሻል ሚዲያው እየተናገረ ነው። ብዙ ሰው ከኔ ውጭ በጣም ብዙ ሰዎች አሉ። ገንዘባችሁን ያዙ፣ እንዲያርጉ፣ ለፍቅረኛ አትስጡ፣ ለቤተሰብም ቢሆን ስትረዱ በአግባቡ ርዱ፣ ከኔ ህይወት ተማሩ እያሉ ብዙ ልጆች ይናገራሉ። እኔ ቻናል ላይ ራሱ አዲስ ኮንሽ ወደ ውስጥ ገብተሽ ስሚ። ብዙ እህቶች ታሪክ አለ። የሰሩትን ቤት ሲቀሙ ከአይምሮ የሆኑ በላይ ቃላቶች ሲናገሩ፣ መጀመሪያ ላይ ግን እነዛ ነገሮች ቢይዙ የተወሰነ የወሰዱትን በቃ የወሰዱት ይጥቀማቸው ብለው ባላቸው የሆነ ነገር ይሰራሉ። ሁሉንም እያነሱ እየሰጡ በኋላ ላይ ወገቤን አመመኝ ራሴን አመመኝ፣ በቃ የአረብ ሀገር ሴት ገንዘብ መያዝ አትችልም ነው የምትባዩ፣ ሌላ ምንም አትባዩ። ስለዚህ እንድታቆም ፈልገው ነገር እኔ ከማንም ጋር ማንንም እያጣለው አይደለም። ሪያሊቲው ነው እየተናገርኩ ያለሁት። ሁሉንም ሰዎች እያልኩኝ አይደለም፣ ወንድንም ሁሉንም እያልኩ አይደለም፣ ቤተሰብ ሁሉንም እያልኩ አይደለም፣ ሁሉንም እየተናገርኩ አይደለም። ግን አሉ እንደዛ የሚያደርጉ እነሱ ደግሞ ከዛ ጥፋታቸው ቢቆጠቡ ቢያንስ እንደዚህ አይነት ነገር ሲሰሙ ልጄ ኦኬ ሰርታን የምትመጣው ዋጋ ከፍላን የምታመጣው የሚለው ቢረዱ ቢቆጠቡ በሚል ፕላስ ደግሞ አንቺም በየዋህነት ልከሽ ነገ ላይ እንዳታለቅሽ ዋጋ እንዳትከፊ ቢያንስ ከረዳሽ ራሱ እናት አባትሽን እሱም በልኩ በአግባቡ ሌሎቹ ራሳቸው እንዲሰሩ ለምን ይመስልሻል? ብዙ እህት 6 አመት 7 አመት 10 አመት አረብ ሀገር ላይ የምታስቆጥረው ወዳ ፈልጋ ተመችቷት አይምሰልሽ። ያላት ገንዘብ በሙሉ እንደሌለ ስትሰማ እንደሌለ ስትአቅ በቃ ሄጄ ምንም አላደርግም በማለት ነው እዚሁ እድሜ የምቆጥረው እንጂ መግባት የማትፈልግ ሴት አለች ብዬ አላስብም። ከአረብ ሀገር መግባት የማትፈልግ ሴት ድንገት እዚህ አግብታ ወልዳ ኑሯን መስርታ የምትኖር ሴት ከሆነች ኦኬ። ምክንያቱም እዚህ አግብታለች፣ ወልዳለች፣ ህይወቷ አላት፣ በቃ ትኖራለች።
ስትፈልግ ቤተሰብ እየሄደች እያይ ትመጣለች። ግን እንደኔና እንዳንቺ አይነቷ መዳም ቤት የምትሰራ 24 ሰዓት ወደ ውጭ እንኳን የማትወጣ አንገቷን ደፍታ የምትሰራ ሴት ከሰው ጋር የማትገናኝ እንደ እምነቷ ቤተክርስቲያን ሆነ መስጊድ ሆነ የማትሄድ ሴት 7-8 ዓመት የምታስቆጥረው በቃ ገንዘብ አለኝ ብላ የምታስቀምጠው ስለሌለ እንደሌለ ስትረዳ ነው። ያላት አማራጭ ተመልሼ ሌላ ሀገር ከመሄድ ብላ እዛው አንገቷን ደፍታ ትሰራለች። ስለዚህ እንደዛ እንዳይሆን የብዙ የእህቶቻችን ታሪክ ዛሬ ያሉት ጋር ቢያንስ እንዳይደገም ብዙ ልጆች አሉ ሻርብ ጠቅልለው በቃ ምስኪን የዋህ ሆነው የሚመጡ አረብ ሀገር ላይና ከመጣችሁ በኋላ ያወጡባችሁን ገንዘቦች መልሱ፣ ራሳችሁን ጠብቁ። ከሆነ በኋላ አካኪ ዘራፍ ማለት ማልቀስ እየየ ማለት ጥቅም የለውም። ለራስሽ ያለሽው ራስሽ ነሽ። ሁሌም እንደምልሽ አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ ቤተሰቤ፣ ተከታታይ አክባሪ ስለሆንሽ በጣም አመሰግናለሁ። አዲስ ከሆንሽ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እንድንገናኝ መልካም ጊዜ